ሰባተኛው ጠቅላላ ምርጫ ላይ በመራጭነት ለመሳተፍ የሚያስችል ካርድ ለመውሰድ በሁሉም የደቡብ ኢትዮጵያ ክልል አካባቢዎች ምዝገባ እየተከናወነ ይገኛል። ለአንድ ካርድ ዋጋ እንዳለው በመረዳት ተመዝግበው ካርድ መውሰዳቸውን በደቡብ ኢትዮጵያ ክልል የባስኬቶ ዞን ላስካ ከተማ ነዋሪዎችና በጎፋ ዞን የቡልቂ ከተማ ነዋሪዎች ተናግረዋል። እንግዲህ ድባቡ ጥሩ ነው። ካርዳችንን ያው እየወሰድን ነው። እንግዲህ ቀጣይ ግንቦት 24 ለሚመረጠው ምርጫ እየተዘጋጀ እንገኛለን። የምንፈልገው መንግስት እንድመርጥ ያው እድሉ ስለተሰጠን እንግዲህ መጠቀም ያስፈልጋል። እንግዲህ ያው ያልወሰደ ሰው መጥቶ እንዲወስድ መልእክቴን አስተላልፋለሁኝ። የወሰደውን ቀኑን ጠብቆ እንዲጥል እንግዲህ መልእክቴን አስተላልፋለሁ። ከኔ ኋላ 4 ሴቶች ልጆች አሉኝ። ሁሉንም ካርድ 18 ዓመት የሞሉትን ሁሉም ካርድ እንዲወስዱ ነው ያደረኩት ከባለቤቴ ጭምር። ያው እኛ መንግስታችን ይመርጣል፣ ካርድ ወስደናል። መንግስት ሊመጣ የሚችለው በምርጫ ካርድ ብቻ ነው። ስለዚህ ይሄን አውቆ ሁሉም ዜጋ የምርጫ ካርድ ወስዶ ኃላፊነቱን እንዲወጣ ነው የማሳስበውና ይሄ የዲሞክራሲያዊ ስርዓት መገለጫ ነው። በየጊዜው በ5 ዓመት ምርጫ ይመጣል። ሲመጣ እያንዳንዳችን ለሀገራችን፣ ለህዝባችን፣ ለትውልድ ይበጃል የምንለውን የፖለቲካ ፓርቲ ልንመርጥበት የምንችልበት መሳሪያ ነው። ይሄ ሳንወስድ ቀርተን ሊቆጨን ይችላል። በኋላ እድላችንን ካጣን ባልመረጥነው መንግስት ባልፈለግነው መንግስት ልንመራ እንችላለን። ስለዚህ ከፍተኛ ድምጽ አምጥቶ አብላጫ ድምጽ አምጥቶ አገር ከሚመራ የፖለቲካ ፓርቲ ጋር ተጋግዘን ወደፊት ለመስራት የሚያስችለን መሳሪያ ምርጫ ካርዳችን ስለሆነ በጊዜ ልንመዘገብና ልንወስድ ይገባል የሚል መልእክት አለኝ። የምርጫ ካርድ በመውሰድ የመምረጥ ኃላፊነት መወጣት ለኢትዮጵያችን የተሻለ ነው ያሉት በኢፌዴሪ የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ እሳቸውም በጎፋ ቁጥር 2 ምርጫ ክልል ቡልቂ ቴሌ ሰፈር ምርጫ ጣቢያ ተገኝተው ለመራጭነት የሚያበቃ ካርዳቸውን በወሰዱበት ወቅት ሰባተኛው ጠቅላላ ምርጫ ለሀገራችን በብዙ መልኩ ትርጉም ያለው መሆኑን ተናግረዋል። አንደኛ እንደ ሀገር የጀመርነውን በሀገረ መንግስት ውስጥ የሚታዩ አስቀድሞ የነበሩ ኢዳዎችን፣ ስብራቶችን እየጠገን ለመሄድ የተረጋጋና መልካም ሀገር አድርገን ለሁላችን የምትሆን ኢትዮጵያ ለመገንባት የጀመርነውን ስራ የሚያጠናክርልን ምርጫ ነው ሰባተኛው አጠቃላይ ምርጫ። ሁለተኛ ዜጎች መሪዎቻቸውን በመምረጥ የዲሞክራሲ ባህልን የሚለማመዱበት እንደ አንድ ዜጋ በነገራችን ላይ መምረጥ መብት ብቻ ሳይሆን ኃላፊነትም ነው። ይህንን ኃላፊነት ይህንን መብታችንን በአግባቡ ለመጠቀም ትልቅ እድል የከፈተ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ነባራዊ ሁኔታዎችን ከግንዛቤ ውስጥ በማስገባትና በተለያዩ ምክንያቶች ለመራጭነት የሚያስችል ካርድ ያልወሰደ ሰው እድሉን እንዲጠቀም የመመዝገቢያ ቀን ማራዘሙ ተገቢ ነው ያሉት ዶክተር ተስፋዬ በልጅጌ መንግስት ምርጫው ፍትሐዊና ሰላማዊ ሆኖ እንዲካሄድ በቂ ዝግጅት ማድረጉን ገልጸዋል። በሀገር ደረጃ እኛ የዲሞክራሲ ልምምድ ከጀመር ገና አጭር ጊዜ ነው። 50 ዓመቱ እንኳን አልሞላንም ምርጫ መለማመድ ከጀመር። ስለዚህ ይሄ ትልቅ እድል ነው። ይሄንን እድል ማህበረሰቡ መጠቀም አለበት። ለዚህ ነው የምርጫ ቦርድ አጠቃላይ ካርድ መውሰድ ያለበት ሰው በሙሉ በተለያዩ ምክንያቶች እንዳይቀር ኦሪጂናሊ ካስቀመጠው ጊዜ ሰሌዳ በተጨማሪ የ2 ሳምንት ጊዜ ተፈቅዷል። በዚህ ጊዜ ውስጥ ኢትዮጵያውያን በሙሉ የምርጫ ካርዳችንን መያዝ አለብን። የምርጫ ካርዳችንን በመያዝ የምንፈልገውን ሰው፣ የምንፈልገውን መሪ፣ የምንፈልገውን መንግስት ስርዓት እንዲቀጥል እኛም እዛ ውስጥ ራሳችን ደግሞ የምንፈልገውን ነገር ማግኘት እንችል መጠቀም ተገቢ ነውና በጣም ትክክለኛ ወቅት ነው ይሄ። በእኔ እምነት ጊዜው መጨመሩን ተገቢ ነው። ይሄንን ጊዜ ደግሞ ሁላችንም ኢትዮጵያውያን መጠቀም አለብን ብዬ አምናለሁ።